ሰላም ተማሪዎች እንደምን ቆያችሁ? የዚህ ዩቲዩብ የፍሬሽማን ተማሪዎች ተከታታዮቻችን ዛሬ ጀነራል ባዮሎጂ ቻፕተር 7 ስለ ታክሶኖሚ ኦፍ ኦርጋኒዝም ወይም ተፈጥሮን ፕላንት የምንለውን አኒማል የምንለውን አጠቃላይ ፍጥረትን ህይወት ያለውን ነገር በቀላሉ እንድንረዳ የሚያስችለንን የባዮሎጂ ብራንች የሆነውን ታክሶኖሚ ስለሚለው እናያለን። ለዩቲዩብ ቻናሌ አዲስ የሆናችሁ ተማሪዎች ሰብስክራይብ ላይክ ማድረግን እንዳትረሱ በትህትና እናሳስባችኋለን። ወደ ዛሬው ክላሳችን እንገባለን። እሺ ከቃሉ ስንጀምር ታክሶኖሚ ማለት የመጣው ከግሪክ የመጣ ቃል ነው። ታክስ እና ኖርምስ የሚለውን ይዛል። ታክስ ማለት ደግሞ አሬንጅመንት ማለት ነው። ኖርምስ የሚለው ህግ የሚለውን ሲይዝ አጠቃላይ ታክሶኖሚ የሚለው አንድን ነገር አንድን እንስሳ ወይም አንድን ኦርጋኒዝም በተለያየ ክላሲፊኬሽን ወይም በተለያየ ግሩፖች ውስጥ ለመመደብ የሚጠቅመን ህግ ነው። ህግ ናቸው እነዚህ ታክሶኖሚ የምንለው የሆነ ኦርጋኒዝምን በሆነ ቦታ ላይ ግሩፕ ለመስጠት አሬንጅመንቱን ለማስተካከል ወደሆነ ታክሳ ወይም ወደሆነ ታክሶኖሚክ ግሩፕ ወደሆነ ግሩፕ ለመመደብ ወይም የግሩፕ ምደባን ለማድረግ የምንጠቀምባቸው ህግጋቶች ናቸው ማለት ነው። እና ይሄን በምንልበት ጊዜ ታክሶኖሚ በውስጡ አራት ነገሮችን ይዛል። ማለትም ስለ ኦርጋኒዝም አራት ነገሮችን ይናገራል። አንደኛ ዲስክሪፕሽን ነው። ዲስክሪፕሽን ነው ማለት ስለ ኦርጋኒዝሙ ባህሪ ያወራል። ኦርጋኒዝሞችን ደግሞ ክላሲፊኬሽን ነው ብንል በተለያዩ ምደባዎች በተለያዩ ሄራርኪ ወይም በተለያዩ ደረጃዎች በማስቀመጥ ስለዛኛው አኒማል ክፍልፍል ይሰጠዋል። ከዛ ለአኒማሎቹ ስም ይሰጣቸዋል ሳይንቲፊክ የሆነ እና ሌላኛው ደግሞ ለዛኛው አኒማል ምን ይሰጠዋል? ከዚህ በፊት በምደባ ውስጥ የገባ ነው ወይስ አልገባም? ኤግዚስተንሱ እንዴት ነው? በየትኛው ክላስ ላይ ነው ያ ኦርጋኒዝም የተመደቡ የሚለውን እንደዚህ አይነት ኢንፎርሜሽን ይሰጠናል። ይሄ ታክሶኖሚ የምንለው ማለት ነው። ታክሶኖሚ እንደ ቃሉ ለእንስሳቶች ለኦርጋኒዝሞች ምን ክላሲፊኬሽን ለማድረግ የምንከተላቸው ህግጋቶች ናቸው። ነገር ግን አስ ሳብጀክት ብራንች ኦፍ ባዮሎጂ ነው ዛት ስቴዲ አባውት ክላሲፊኬሽን ኦፍ አኒማል ማለት ነው። በታክሶኖሚ ታሪክ ውስጥ ላይ ፕላንቶችን ይሁን ኦርጋኒዝሞችን እንስሳቶችን በተለያየ ክላስ ውስጥ ላይ ያስገቡ ኦልድ ታይም ላይ ኦልድ የሆኑ ቲዮሪዎች አሉ። ማለትም የቆዩ ኤርሊ ቲዮሪዎች አሉ። ወደ ሞደርን ከመግባታችን በፊት ኦልድ የሆኑ ቲዮሪዎች አሉ። ታክሶኖሚን በጥንታዊ ዘመን እንዴት እንደከፋፈሉ የሚያሳይ በእነዚያ ቲዮሪዎች ከተሳተፉት ውስጥ ወይም በቀድሞ ዘመናት እንስሳቶችንና ፕላንቶችን በተለያዩ ካታጎሪ ለማስገባት በሞከሩት መካከል አንዱ አርስቶትል ነው። እንግዲህ አርስቶትል የመጀመሪያው የእሱ እይታ የነበረው ኦርጋኒዝሞችን በፕላንት እና በአኒማል ደረጃ በሁለት ቦታ ነው አጠቃላይ ኦርጋኒዝሞችን የከፈላቸው። አኒማሎችን ደም ያላቸው ናቸው ብሎ ነው ምናምን የከፈለው። ከዛ አኒማሎችን ደግሞ ደም የሌላቸው ብሎ በሁለት ከፈለ ማለት ነው። በሁለት ከከፈለ በኋላ አንደኞችን ፕላንት ነው ያለው፣ ሁለተኞችን አኒማል ነው ያለው። አኒማሎችን ራሱ በሁለት ከፈለ፣ ደም ያላቸውና ደም የሌላቸው ብሎ። ደም ያላቸው እያለ ህፃን ልጆች መውለድ የሚችሉትን እና እንቁላል መውለድ የሚችሉ እነዚህ አይነት ነገሮች እንደዚህ አይነት እንስሳቶች ደም ያላቸው ናቸው። ደም የሌላቸው ደግሞ እንደ ኢንሴክት ያሉ እንደ ክሪስታሺያ ያሉ እንደ ቴስታኪያ ያሉ ነገሮች ደም የሌላቸው ናቸው ብሎ በእንደዚህ አይነት ወይ ለመከፈል ሞክሯል። ሁለተኛው ደግሞ ቴሌፕራቲሴስ የሚባለው ነው። ከክርስቶስ ልደት በፊት የነበረ ሰው ነው። እሱ ደግሞ ፕላንቶችን ሎጂካሊ በሆነ ፕላንቶችን ስላችሁ አጠቃላይ ኦርጋኒዝምን ሎጂካሊ በሆነ መንገድ ክላሲፋይድ ለማድረግ የሞከረ ሰው ነው እና ዲሄስትሮን ፕላንቲዩስ የሚባለውን መጽሐፍ ጽፏል። እሱ ብቻ ሳይሆን ወደ 480 የሚጠጉ ፕላንቶችን ከሚኖሩበት ኤሪያና ከሚያድጉበት እድገት አንፃር ሊከፋፍላቸው ሞክሯል። ሲከፋፍላቸው ደግሞ ትሪና እንደ ሹርብ ያሉ
አይነት ናቸው እያለ ለመካፈል ሞክሯል። ማለትም ትልልቅ ዛፎችን እና በጣም ትንሽ የሆኑ ቀጫጭን ሹርቢዎች አሉ አይደለ? በጣም አጫጭር ዛፎች በእንደዚህ አይነት ወይ ሊከፋፍል ሞክሯል። እና ሲከተል የነበረው ፕሪንሲፕል ደግሞ ዳይኮቶኖሚ ወይም ኤክስክሉድድ ሚድል ማለት ነው። ምን ማለት ነው ይሄ ማለት? የሆነ ኤ የሚባል ፕላንት ቢኖር ይሄ ኤ የሚባለው ፕላንት የሆነ ፕላንት ወይ ኤ ነው ወይ ኤ ነው እንጂ የሆነ ፕላንት በኤ እና በቢ መካከል ወይም በሆነ ግሩፕ ላይ ያልተመደበ ፕላንት አይኖርም። የሆነ ፕላንት ወይ ኤ የሚባለው ግሩፕ ላይ ነው የሚመደበው ወይ ቢ የሚባለው ግሩፕ ላይ ነው የሚመደበው እንጂ መካከል ላይ የሆነ በየትኛውም ግሩፕ ላይ የማይመደብ አወዛጋቢ ባህሪ ያለው ፕላንት የለም ማለት ነው። ኤክስክሉድድ ሚድል ማለት መካከል ላይ ያለውን የሚያወጣ ማለት ነው። በቃ መካከል ላይ የሚቀር ነገር የለም። የሆነ ፕላንት ወይ በሆነ ግሩፕ ላይ ይመደባል፣ በሆነ ግሩፕ ላይ ይመደባል የሚለውን ፕሪንሲፕ ወይም ዳይኮቶሚ ወይም ኤክስክሉድድ ሚድል የምንለውን ይከተላል ማለት ነው። እና ምን ማለቱ ነው? ይሄን በሚልበት ጊዜ ኢንተርሚዲየት ኦርጋኒዝም የለም እያለ ነው። በሁለት ኦርጋኒዝሞች መካከል መካከለኛ ሆኖ የሚቀመጥ የለም። የሆነ ኦርጋኒዝም በሆነ ግሩፕ ላይ የግድ መግባት አለበት። ወይ ኤ መሆን አለበት ወይ ራሱ ኤ መሆን አለበት እንጂ ኤ ሊሆን ይችላል ኤ ላይሆን ይችላል የምንለው ነገር የለም። ወይ ኤ ይሆናል ወይ ኤ አይሆንም እንጂ በመካከሉ አይገኝም። ወይ የሆነ ፕላንት ኤ ግሩፕ ነው ወይ ኤ ግሩፕ አይደለም እንጂ በኤ እና በኤ ግሩፕ መካከል ነው የሚባል ኢንተርሚዲየት ኦርጋኒዝም የለም የሚል ነው። እሱ ብቻ ሳይሆን ምን ይላል እሱ? የሆነ ኦርጋኒዝሞች ይላል ኦርጋኒዝሞች አይዴንቲካል የሆነ ፓተርን አላቸው። በቃ ልዩ የሆነ ፓተርን ስላላቸው የግድ በሆነ ግሩፕ ላይ መግባት አለበት። አይዴንቲካል የሆነ ፓተርን ስላለው የሚያወዛግብ አይደለም። ሁሉም እንስሳቶች ልዩ ልዩ የሆነ ፓተርን አላቸው የሚል ነው እሱ እይታ። እሺ ሌላኛው ደግሞ ፕላንቲው ዘ ኤልደር የሚባል ነው። እሱ ናቹራሊስቲክ ነበረ። ሂስቶሪያን ናቹራሊስት የሚባለውን መጽሐፍ ጽፏል። ፕላንቶችን ደግሞ ፕላንቶች ምን አይነት እንክብካቤ ይወዳሉ፣ ለመድኃኒትነት እንዴት ይጠቅማሉ እና ለእንጨት ስራ እንዴት ይጠቅማሉ በሚለው ላይ ቤዝድ ሆኖ ፕላንቶችን በተለያዩ ቦታ ከፍሏል። እና የተለያዩ ብዙ ፕላንቶችን ላቲን ኔሞችን በመስጠት የሚታወቅ ነው። እሱ ብቻ ሳይሆን እነዚያ ስሞች ስቲል ነው ራሱ በጥቅም ላይ ይውላሉ። እንደ ፖፑላር አልቢ፣ እንደ ፖፑላር ኒጀር የመሳሰሉ በዚያን ጊዜ እሱ የሰጣቸው ስሞች ስቲል ነው ለእንትን ይውላሉ። በዚህ ምክንያት የተነሳ ሰዎች እሱን ፋዘር ኦፍ ቦታኒካል ብለውት ይጠሩታል። የፕላንቶች አባት ብለው ይጠሩታል። ሌላኛው ደግሞ ዲያሶክሮድ የሚባለው ነው እና የግሪክ ፊዚሻን ነው። እሱም መጽሐፍ ጽፏል። የመጽሐፉ ስም ዴ ማትሪያን ሜዲያ የሚባል ነው እና 600 ፕላንቶችን በሜዲካል ኤሪያ ላይ በጤና ኤሪያ ላይ ካላቸው ጥቅም አኳያ በተለያዩ ቦታ ከፍሏቸዋል። እና ያ በሜዲካል ኤሪያ ላይ ምናምን የከፋፈላቸው ለመድኃኒት የሚያገለግሉ እነዚያ ፕላንቶች እስከ 16ኛው ሴንቸሪ ጥቅም ላይ ውሎ ነበረ። እና እሱ ክላሲፋይድ ያደረገ ዋና ቤዝዱ አንድ ፕላንት ከሚሰጠው መድኃኒት አኳያ ምን አይነት ጥቅም አለው የሚል ነበረ። ሌላኛው ደግሞ ካክስፕሌስ የሚባለው ነው። አይ ቲንክ ፕሮናንሴሽኑ እንደዛ ነው። እሱ መጽሐፍ ጽፏል። ደግሞ ዲ ፕላንት የሚባል ነው እና ወደ 155 ፕላንቶችን ጽፏል። እሱ ደግሞ ፕላንቶችን የከፋፈለበት ቤዝድ የሆነው ፕላንቶች ውጫዊ ገጽታቸው ምን አይነት ነው፣ ሞርፎሎጂካሊ ውጫዊ ገጽታቸው ምን አይነት ነው፣ ማለትም የት አካባቢ ነው የሚኖሩት፣ ምን አይነት ፍሩት አላቸው፣ ምን አይነት ዘር አላቸው፣ ምን አይነት ኦቫር የሆነ ፖዚሽን አላቸው፣ አበባቸው፣ ፍላራቸው፣ ስቴማቸው እንዴት ነው የሚለውን እነዚያን ነገሮችን ውጫዊ የፍላሩን የእጽዋቱን ገጽታ እያየ የከፋፍል ሰው ነው። ሌላኛው ሳይንቲስት ደግሞ ባሁዊን የሚባለው ነው። ይሄኛው ደግሞ ፕላንቶችን የከፋፈለው በነሱ ጂንና በነሱ ስፒሽ ላይ ቤዝድ ሆኖ ነው። ምን አይነት ስፒሽ አላቸው፣ በምን አይነት ጂን አይነት ነገሮች አላችሁ በሚል ነው ታክሶኖሚካል ሌቨሎችን ወይም ታክሶኖሚ ክፍፍሎችን የሰጠው። እና ባይነሪ ኖሜንክሌቸር ኮምፖዝድ ኦፍ ጂን እና ባይነሪ ኖሜንክሌቸሮችን ይጠቀም ነበረ ለእንስሳቶቹ ስም ለማውጣት። ባይኖሙላር ኖሜንክሌቸር ማለት ምን ማለት ነው?
ሲስተም ነው። የምን ሲስተም ነው? ለሆነ እንስሳ ስምን በምናወጣበት ጊዜ የዛች እንስሳውን ጂኑንም ስፔሲፊክ ኔሙንም ወይም ስፔሹንም የምናሳይበት ወይ ነው ማለት ነው። ለምሳሌ ሆሞ ሆሞ ሳፒያንስ ይባላል አይደለ? የሰው ልጅ ሆሞ ሳፒያንስ ይባላል። ሆሞ የሚለው ከጂን ነው። ሳፒያንስ የሚባለው ከስፔሽ የመጣ ስም ነው። ሶ የዛች የኦርጋኒዝሙን ጂኑንም ስፔሹንም የምንገልጽበት ስም እየተጠቀምን በሌላ መንገድ የዛች ኦርጋኒዝም ጂኑንም ስፔሹንም የምንገልጽበት ወይ ነው ባይነሪ ኖሜንክላቸራል የሚባለው። እሱ ይሄን ተጠቅመዋል። ሌላኛው ደግሞ ሊኒየር ኢራ የሚባለው ነው። ይሄ ሴክሹዋል ሲስተም ኦፍ ክላሲፊኬሽን ሴክሹዋል የፕላንቶችን የኦርጋኒዝሞችን ሴክሹዋል ሲስተማቸውን አይቶ ነው ክላሲፋይድ ያደረገው እና የታክሶኖሚ አባት ነው ተብሎ ነው የሚጠሩት። ብሪፍሊ በጣም በትክክል ዲስክራይብ አድርጎታል ስለ ጂን እና ስለ ስፔሽ ጄነራ ፕላንቲዮስ እና ስፔሽ ፕላንቲዮስ በሚባለው መጽሐፍ ውስጥ ማለት ነው። ጄነራ ፕላንቲዮስ እና ስፔሽ ፕላንቲዮስ በሚባለው መጽሐፍ ውስጥ እና እሱ ክላሲፋይድ ያደረጋቸው በአርቲፊሻል ሲስተሙ ላይ ነው። አርቲፊሻል ሲስተሙ ነው ማለት ትንሽ ካራክተር ብቻ ያየ ነበር የሆነ ነገርን ክላሲፋይ ሲያደርግ። ለምሳሌ የሆነ ፕላንት ክላሲፋይ ሲያደርግ ስቴሙን ያያል። ከዛም በኋላ የአበባውን ቁጥር ያያል። አበቦቹ የት ሰፈር እንደሚገኙ ካየ በኋላ የሆነ ክፍል ውስጥ ይከታቸዋል። ብዙ ካራክተር ሳይ በቃ የተወሰኑ ካራክተሮች ካየ የሆነ ቦታ ይከታቸዋል ማለት ነው። ማለትም በሆነ ግሩፕ ውስጥ ይመድባቸዋል ማለት ነው። እስካሁን ስናይ የነበረው እንግዲህ ጥንታዊ የነበሩ የታክሶኖሚ ሲስተም እንዴት ምን አይነት ሰዎች ምን አይነት ፕሪንሲፕልን እየተከተሉ እንዴት እንደከፋፈሉ ነበረ። አሁን ደግሞ ለዘመናዊ ታክሶኖሚ ሲስተም የተለያዩ ሰዎች ቤዝ ጥለዋል። ለምሳሌ ፋውንዴሽን ኦፍ ሞደርን ክላሲፊኬሽን አሁን ሰዓት ላይ ያለው ዘመናዊ የክላሲፊኬሽን የመጣው ከተለያዩ ሰዎች ናቸው። ለምሳሌ እንደ ኤም አዶሰን የመሳሰሉ እንደ ዲ ጁዚ በመሳሰሉ ዲ ሪማርክ በመሳሰሉ ካንድሎን በመሳሰሉ እና እንደ ዳርዊን የመሳሰሉ አርቲፊሻል መንገድን ሳይከተሉ አርቲፊሻል መንገድ ሲስተም ማለት የሆነ ፊሎሶፊካል የሆነ ሳይንሳዊ እውቀት ብዙ የሌለበትን ነገር በመከተል ሳይሆን ነገር ግን ሳይንሳዊ ባዮሎጂካሊ መንገድን እየተከተሉ ዘመናዊ የታክሶኖሚ ሲስተም ያወጡ ሰዎች ናቸው። ከነዛ ሰዎች መካከል አንዱ ኤም አዶን የሚባል ነው። ይሄኛው እንግዲህ ከ1727 እስከ 1806 የኖረ ሲሆን የእሱ ዋና ሀሳብ ምንድን ነው? አንድ ነገርን አንድ ኦርጋኒዝምን ክላሲፋይድ ለማድረግ ሹድ ዩዝ ግሬት ሬንጅ ኦፍ ካራክተር። ምን ማለት ነው? የተለያዩ ካራክተሮችን ማየት አለብን። የሆነ አንድ ሲንግል ካራክተር አይተን ይሄ ነገር በቃ በዚህኛው ግሩፕ ውስጥ መካተት አለበት ማለት ሳይሆን የተለያየ ካራክተሮችን አይተን ነው አንድ ነገርን በሆነ ግሩፕ ላይ መመደብ ያለብን ይላል። እሱ ብቻ ሳይሆን እያንዳንዱ ካራክተር እንስሳቶች ላላቸው እኩል የሆነ ትኩረትን ነው እያንዳንዱ እንስሳቶች ያላቸው ካራክተሮች እኩል የሆነ ትኩረት መስጠት አለብን እንጂ ለአንዱ ትንሽ ለአንዱ ትልቅ ካራክተር መስጠት የለብንም። በአንድ ኦርጋኒዝም ያለው እያንዳንዱ ካራክተር ትልቅ የሆነ ትኩረት ያስፈልገዋል እንጂ ዋና ነው ብለን የሆነ ካራክተሩን ወስደን በሆነ መመደብ የለብንም። እያንዳንዱን የዛ ኦርጋኒዝም ካራክተሩን በትክክል ትኩረት መስጠት አለብን ይላል። ይሄ ሲስተም ነው እንግዲህ ናቹራል ሲስተም ኦፍ ክላሲፊኬሽን የሚባለው እና እሱ የሆነ እንስሳቶችን ወይም ኦርጋኒዝሞችን የሆነ ቦታ ለመመደብ በጣም ብዙ ክራይቴሪያ አውጥቶ ነበረ ማለት ነው። ዞን በዘፈቀድ ሳይሆን ሞደርንም ከመሆኑ አንፃር የተለያዩ ክራይቴሪያዎች አሉት ክላሲፋይ ለማድረግ። እንግዲህ እስካሁን እያየን የነበርነው መሰረታዊ ሁለት አይነት ግሩፕ ነው። የመጀመሪያው ለኦልድ ታክሶኖሚ ክፍፍል ምክንያት የሆኑ ሰዎችን አይተናል። ከዛ ለሞደርን ደግሞ ታክሶኖሚ ሲስተምን ምክንያት የሆኑትን አይተናል። አሁን ደግሞ ሞደርን የሆነ ክላሲፊኬሽን ሲስተም ነው የምናየው፣ ሰዎቹን ሳይሆን። አሁን ደግሞ የምናየው ሞደርን ዘመናዊ የሆኑ
ክላሲፊኬሽን ሲስተም ነው የምናየው። ለነዚህ ደግሞ ለዘመናዊ የሆነው ክላሲፊኬሽን ሲስተም ብዙ ሳይንቲስቶች አሉ፣ የተለያየ ምን የተወጡ ሚና የተወጡ ማለት ነው። እና ይሄ ዘመናዊው ክላሲፊኬሽን ሲስተም በሶስት ነገር ነው በዋናነት የሚመደበው። አንደኛው ሞርፎሎጂ ነው። ሞርፎሎጂ ነው ስንል የአንድ ኦርጋኒዝም ውጫዊ ገጽታውን አይተን፣ እንስሳ ከሆነ ስንት እግር አለው፣ ጭራው የቱ ጋር አለው፣ ቀንዱ ምን አይነት ነው፣ ውጫዊ ገጽታውን አይተን። ፕላንት ከሆነ ምን አይነት ሲድ አለው፣ ምን አይነት ስቴም አለው፣ ምን አይነት ፍላወር ነው፣ ምን አይነት አበባው የት ሰፈር ነው የሚገኘው፣ ቅርንጫፎቹ ምን አይነት ነው፣ ምን አይነት ፍሬ ነው የሚሰጠው። ሞርፎሎጂካሊ ውጫዊ ገጽታን አይተን የምንመድብበት ነው። አልትራ ስትራክቸር ስንል ደግሞ በውስጡ ያለው የሴሉ ስትራክቸር ምናምን ምን አይነት ነው የሚል ነው። ሌላኛው ደግሞ ሞለኩላር ፊዮሎጂ የምንለው ነው። ይሄ ማለት ደግሞ በውስጡ ያለው የሞለኪውሎቹ መዋቅር ምን አይነት ናቸው በሚለው ላይ ቤዝድ ሆኖ የተለያዩ ሞደርን ክላሲፊኬሽኖች አሉ። የመጀመሪያው አርቲፊሻል ክላሲፊኬሽን ሲስተም ስንል ይሄኛው ሲስተም ደግሞ የሆነ ነገር በሆነ ቦታ ላይ ለመመደብ በጣም ሞስት ፊው ካራክተር ነው። በቃ የሆነ ዩኒክ የሆነ ካራክተር፣ ብዙ ካራክተር አያስፈልግም። የሆነ ነገር ኦርጋኒዝም በሆነ ቦታ ለመመደብ ብዙ የሆነ ካራክተር አያስፈልግም። ፊው በጣም ጥቂት የሆነ ካራክተር ነው የሚያስፈልገው። በኦርጋኒዝሞች መካከል አወዳድረን ኮምፓርና ኮንትራስት አድርገን የሆነ ኦርጋኒዝምን በሆነ ቦታ ላይ ለመመደብ ብዙ ካራክተር አያስፈልግም። በቃ የሆነ ካራክተር ብቻ ነው የሚያስፈልገው። አንድ ብቻ ካራክተር ያስፈልጋል። በጣም እሱ ካራክተር ደግሞ በጣም አስፈላጊ የሆነ አንድ ካራክተር ያስፈልጋል እንጂ ዝም ብለን ካራክተሮችን መሰብሰብ የለብንም የሚል ነው። እና ራንክ ደግሞ ሳብጀክቲቭሊ ነው። ማለትም ኦርጋኒዝሙን ይሄ አንደኛ ደረጃ፣ የሁለተኛ ሶስተኛ ደረጃ ላይ ይቀመጥ እያለ ለኦርጋኒዝሞች ምናምን ደረጃ የምንሰጣቸው ያን እንስሳ ያጠና ወይም ያን ኦርጋኒዝም ያጠናው ሳይንቲስት እንደፈለገበት እንደ ፍላጎቱ ነው የሚያደርገው። ማለትም ሳብጀክቲቭሊ ነው ማለት እንደ ፍላጎቱ እንደመሰለው ነው የሚያደርገው። ቅድም እንዳልኳችሁ የአርቲፊሻል ሲስተም የሚባለው ሞኖቲክ ነው። ሞኖቲክ ነው ማለት አንድ ካራክተር፣ ሞኖ ማለት አንድ አይደለም፣ አንድ ካራክተር በቂ ነው የሆነ ኦርጋኒዝምን በሆነ ኤሪያ ላይ ለመመደብ የሚል ነው። ስለዚህ ያቺኛው ግን ባህሪዋ ዩኒክ መሆን አለባት። ዩኒክ ያስፈልጋታል በቃ። እና ያቺ ዩኒክ መሆኗ ሰፊሸንት እና ነሰሰሪ ናት። በቂና ከበቂም በላይ ነው። ለምን የሆነ ኦርጋኒዝም በሆነ ግሩፕ ላይ ለመመደብ ይላል። እና ይሄን አርቲፊሻል ክላሲፊኬሽን ሲስተምን እንደ ቲም ፕሮሴስ ስቴት፣ እንደ ሊነስ የመሳሰሉ ሲያራምዱ የነበሩት ሀሳብ የዚህ አርቲፊሻል ሲስተም ጥሩ ምሳሌ ነው ማለት ነው። እሺ ሌላኛው ደግሞ ሞደርን ክላሲፊኬሽን ሲስተም ናቹራል ክላሲፊኬሽን ሲስተም የሚባል ነው። ይሄኛው ሲስተም ደግሞ የሆነ ኦርጋኒዝምን በሆነ ኦርጋኒዝም ውስጥ በሆነ ግሩፕ ውስጥ ለመመደብ እንደ አርቲፊሻል ክላሲፊኬሽን ሲስተም አንድ የሆነ ዩኒክ ፊቸር ያስፈልጋል የሚል ሳይሆን የሆነ ኦርጋኒዝም በሆነ ካታጎሪ ውስጥ ለመመደብ ብዙ ተመሳሳይ ካራክተር ያስፈልጋቸዋል ይላል። ስለዚህ ፖለቲክ ነው ማለት የሆነ ኦርጋኒዝም በሆነ ኦርጋኒዝም ውስጥ በሆነ ሲስተም ውስጥ ለመመዝገብ ወይም ለመመደብ ብዙ አይነት ባህሪ ያስፈልገዋል ተመሳሳይ የሚያደርጋቸው። አንበሳንና ጅብን በሆነ የሚባለው ግሩፕ ሲስተም ውስጥ ለመመደብ አንበሳና ጅብ ተመሳሳይ የሚያደርጋቸው ብዙ ባህሪያት ያስፈልጋቸዋል ይላል። ነገር ግን መጀመሪያ ስናይ የነበረው አርቲፊሻል ክላሲፊኬሽን ሲስተም ጅብና አንበሳ ብቻ አንድ አስፈላጊ የሆነ ተመሳሳይ ባህሪ ይገኛቸው እንጂ በተመሳሳይ ግሩፕ ውስጥ ሊመደብ ይችላል የሚል ነው። ይሄ እንዳልኳችሁ የናቹራል ክላሲፊኬሽን ሲስተም የሆነ ኦርጋኒዝም አንድ ላይ በሆነ ግሩፕ ላይ ለመደረግ ግሬተስት ነምበር ኦፍ ሼርድ ፊቸር፣ ብዙ ተመሳሳይ ያላቸውን ባህሪ አብሮ መጋራት አለባቸው የሚል ነው። ሲንግል የሆነ ፊቸር የሆነ ግሩፕን በሆነ ሜምበርሺፕ ወይም ወደ ሆነ ግሩፕ ውስጥ ለማስገባት አንድ አኒማልን የሆነ ሲንግል የሆነ ባህሪ የሆነ አኒማልን የሆነ ግሩፕ ውስጥ ለማስገባት በቂ አይደለም የሚል ነው። በቂ አይደለም። እና ይህን ክላሲፊኬሽን ሲስተም የሚከተሉ እንደ አዶኖዝ የመሳሰሉ እንደ ዲጁዜሽ የመሳሰሉ የናቹራል ክላሲፊኬሽን ሲስተም ጉድ ኤግዛምፕል ናቸው ማለት ነው። ይሄኛው ደግሞ ኢቮሉሽነሪ ክላሲፊኬሽን ሲስተም የሚባለው ምን ማለት ነው? ክላሲፊኬሽን በምናደርግበት ጊዜ የሆነ ባህሪ ሞስት ፐርሚቲቭ ባህሪ ያለው። ሞስት ፐርሚቲቭ ማለት በጣም በቃ የቆየና ጥንታዊ የሆነ ባህሪ ያለው
ለምሳሌ እንስሳ ለምሳሌ የሰው ልጅ ከመቶ ሺህ ወይ ለምሳሌ ከመቶ ዓመት በፊት የነበረው የሆነ ባህሪ ያለው አይደለ? ከመቶ ዓመት በኋላ ደግሞ የነበረው ባህሪ ያለው። ከመቶ ዓመት በፊት የነበረው ባህሪ ሞስት ፐርሚቲቭ ካራክተር ይባላል። ከመቶ ዓመት በኋላ ያለው ባህሪ አድቫንስድ ካራክተር ይባላል። ሶ የሰው ልጅ ከጥንት ጀምሮ ያለው ባህሪ እስካሁን ማለትም የትኛውም ኦርጋኒዝም ይሁን ከጥንት ጀምሮ ያለው ባህሪው እስካሁን አሁን ላለበት ወይም አድቫንስድ ካራክተር ለምነው አሁን ወዳለበት ባህሪ ሲመጣ ያደረጋቸው የተለያየ ዝግመ ለውጥ አለ አይደለ? ኢቮሉሽን። ሶ እነዛ ኢቮሉሽኖቹ ተመሳሳይ መሆን አለበት የሆነ ኦርጋኒዝም በአንድ ኦርጋኒዝም ውስጥ ለመካተት ይላል። አሁን ሰዓት ላይ የሆነ ጅብ ከመቶ ዓመት በፊት የነበረው ጅብ በሆነ ዝግመ ለውጥ አሁን ወዳለበት ጅብ መጣ አይደለ? ቢ የሆነ አንበሳ የሚባለውን በሆነ ዝግመ ለውጥ አሁን ወዳለበት አንበሳ መጥቷል አይደለ? ሶ እዚህ ጋር ያለው ኢቮሉሽነሪ ሲስተሙ እዚህ ጋር ያለው ኢቮሉሽን ሲስተሙ ተመሳሳይ መሆን አለበት ኤ እና ቢ በአንድ ኦርጋኒዝም ሲስተም ውስጥ ለመመደብ ይላል። ዋና ሀሳቡ ይሄ ነው። እና ዋና ሀሳቡ ሌላኛው ምንድን ነው? ሞኖፓሌቲክ የሚል ነው። ሞኖፓሌቲክ ማለት እያንዳንዱ የሆነ ኦርጋኒዝም የራሱ የሆነ ባህሪ አለው። ያ የራሱ የሆነ ባህሪ ደግሞ ከሆነ ከቅድመ አያቱ የመጣ ነው። ሶ የሁለቱም ኦርጋኒዝም የሆነ ሁለት ኦርጋኒዝም በአንድ ክላሲፊኬሽን ሲስተም ውስጥ ለመመደብ ሲንግል የሆነ አንድ አያት ያስፈልጋቸዋል። ከአንድ አያቱ የመጡ መሆን አለባቸው የሚል ነው ይሄ ቲዮሪ። ሌላኛው ደግሞ ፊኖቲክስ ክላሲፊኬሽን ሲስተም የምንለው ነው። ይሄ ፊኖቲክስ የምንለው እንግዲህ በ1960 ላይ ነበረ። ፊኔቲክ ወይም የፊኖቲክስ የምንለው በ1960 የመጣ ሀሳብ ነው። ይሄ ሀሳብ ደግሞ ምን የሚል ነው? የሆነ ኦርጋኒዝምን በተመሳሳይ ግሩፕ ውስጥ ለመመደብ ሲሚላሪታቸው ማየት አለብን። ምን ያክል አንዱ እንስሳ ከሌላ ጋር ይመሳሰላል የሚለው እስፔሻሊ ሞርፎሎጂካል ካራክተሩን ምን ማለት ነው? ውጫዊ ገጽታውን ፊዚካል ገጽታውን አይተን ተመሳሳይነት ካላቸው በአንድ ቦታ እንመደባቸዋለን የሚል ነው። እና ይሄ ሲሚላሪነታቸውን ምናምን የምናገኘው ለሲሚላርነታቸው የተመሳሳይነታቸውን ኮምፔር እና ኮንትራክስት የምናደርገው ለእያንዳንዱ እንስሳቶች ወይም ኦርጋኒዝሞች የሚገኛቸው ካራክተሮች ተመሳሳይ እኩል የሆነ ቦታ በመስጠት ነው። የሆነ ካራክተሩን ትልቅ አድርገን የሆነ ካራክተሩን ትንሽ አድርገን ሳይሆን ተመሳሳይ የሆነ ምን ሰተን ቫሊዩ ሰተን ለእያንዳንዱ ካራክተር ከዛ ኮንትራስት እና ኮምፔር አድርገን ነው የምንመድበው ይላል። ሶ ይሄን በሚያደርግበት ጊዜ ይሄ ፌኒክ ክላሲፊኬሽን ሲስተም 4 ፕሪንሲፕሎችን ይከተላል። አንደኛ ሴሌክሽን ኦፍ ታክስ የሆነ ግሩፑን ይመርጣል። ለምሳሌ ስፒሽ ሊሆን ይችላል፣ በጂን ደረጃ ሊሆን ይችላል፣ በፋሚሊ ደረጃ ሊሆን ይችላል፣ በኪንግደም ደረጃ ሊሆን ይችላል። እነዚያን ሴሌክት ያደርጋል። ከዛ ይሄን ሴሌክት በእንደዚህ አይነት ወይ ምናምን ኮምፔርና ኮንትራስት ያደርጋል። ሁለተኛው ደግሞ ካራክተራቸውን ምናምን ምን ያደርጋል? ኮምፔርና ኮንትራክት ያደርጋል። ከ60 እስከ 100 የሚጠጉ ተመሳሳይ የሆኑ ካራክተሮቻቸውን ወስዶ ኮምፔርና ኮንትራስት አድርጎ ሲሚላርነት ተመሳሳይነታቸውን ካየ በኋላ በተመሳሳይ ታክሶኖሚ ውስጥ ሊመድባቸው ይችላል። እና ካራክተራቸውን ሜጀር ያደርጋል። ምን አይነት ካራክተር መጠን አለው፣ እንደዛ መሆኑ፣ እንደዚህ አይነት ሪያክሽን፣ እንደዚህ አይነት ካራክተሩ ምን የሚያክል ነው የሚለውን ሜጀር አድርጎ ምን ያደርጋል? በሆነ ግሩፕ ውስጥ ይገጣል። እሱ ብቻ ሳይሆን ደረጃዎችን በመስጠት ራንክን በመስጠት ቅድመ ምንድነው ደረጃዎችን በመስጠት ሲሚላሪቲያቸውን እያየ በአንድ ግሩፕ ውስጥ ያስቀምጣቸዋል። ይሄ ደግሞ ፓሎጄኔቲክ ክላሲፊኬሽን የምንለው ከኢቮሉሽን ጋራ የሚያያዝ ነው፣ ወይም ኢቮሉሽናል ክላሲፊኬሽን ሲስተም ጋራ የሚያያዝ ነው። እና ይሄ ፓሎጄኔቲክ ክላሲፊኬሽን ኦርጋኒዝሞችን በተለያዩ ግሩፕ በሚያስገባበት ጊዜ የሚከተላቸው ፕሪንሲፕሎች አሉ። ለምሳሌ ሴሌክት ሞኖፓሊቲክ ታክስ ያደርጋል። ማለትም አንድ ኦርጋኒዝም የሚገኝበትን ግሩፕ ወይ ስፒሽ ሊሆን ይችላል፣ ፋሚሊ፣ ኪንግደም ሊሆን ይችላል፣ ጂን ሊሆን ይችላል። ብቻ አንዱን ታክስ ይመርጥና አንዱን የኦርጋኒዝሙን ግሩፕ ይመርጣል። ከዛም በኋላ እንዴት ኢቮሉሽናሊ እንደመጡ ያያል። እንዴት በምን አይነት ኢቮሉሽን እነዚያ ነገሮች እንደመጡ ያያል። ደግሞ ካራክተራቸውን ሜጀር ያደርጋል። እያንዳንዱ ምን አይነት ባህሪ
አላችሁ የሚለውን ምን ያደርጋል? ሜጀር ያደርጋል። ከዚህ ተመሳሳይነታቸውንም ያያል። ከዛም በኋላ ይሄ ግሬተስት ትሪ የምንለው ወይም ክላዶግራምስ የምንለውን ለምሳሌ ክላዶግራምስ ማለት ለምሳሌ ኤ እና ቢ የሚባሉ ሰዎች ነበሩ፣ ተጋቡ፣ ሲ የሚባለውን ወለዱ፣ ሲ ደግሞ ዲን አገባ፣ ከዛም በኋላ ኤፍ የሚባለውን ወለዱ እያለን የምናስቀምጫቸው የቤተሰብ ዘር ሀረግ አመጣጥ የምንገልጽበት ትሪ ነው ወይም ዛፍ ነው። የህይወት ዛፍ ነው ተብሎ ነው የሚጠራው። ሶ እዚህ ላይ ደግሞ ምን ያክል አንድ ኦርጋኒዝም ከሌላው ጋር ዲ ከሲ ጋር፣ ቢ ከዲ ጋር፣ ሲ ከኤ ጋር ምን አይነት ቅርርብ አላቸው የሚለውን አይተን የምንከፋፍልበት ወይ ነው ማለት ነው። ይሄ ደግሞ የምናውቀው ነው ሄራርኪያል ሲስተም ኦፍ ክላሲፊኬሽን የምንለው የተለያዩ ታክሳዎችን አሬንጅ ማድረግ ነው። የተለያዩ ግሩፖችን አሬንጅ ማድረግ ነው። ግን አሬንጅ ስናደርግ እንዴት ነው? ሲሪስ ኦፍ ኤቨር ኢንክሪዚንግ ኢንክሉሲቭሊ ፎርም ከትንሹ ወደ ትልቁ ማለት ነው። ለምሳሌ ስፒሽ ብለን፣ ጂን ብለን፣ ፋሚሊ ብለን ከዛ ማለትም ስፒሾች ተሰብስበው ጂንን እንደሚፈጥሩ ከዛም በኋላ ጂኖች ደግሞ ፋሚሊ ውስጥ እንደሚገኙ፣ ፋሚሊ የሚባለው ኦርደር ውስጥ፣ ኦርደር የሚባለው ክላስ ውስጥ፣ ክላስ የሚባለው ደግሞ ፋይለም ውስጥ፣ ፋይለም የሚባለው ኪንግደም ውስጥ፣ ኪንግደም የሚባለው ዶሜን ውስጥ በእንደዚህ አይነት ሄራርኪ የሚከፍል ኦርጋኒዝሞችን ሄራርኪካል ሲስተም ኦፍ ክላሲፊኬሽን ይባላል። እዚህ በቀላሉ እንደሚታየው ማለት ነው። ነገር ግን ለፕላንትም ይሁን ለአኒማልም ተመሳሳይ ነው። ኪንግደም ነው። ዲቪዥን ብቻ ለአኒማል ሲሆን ፋይለም ይሆናል ለፕላንቶች። ከዛ ውጪ ተመሳሳይ ነው ለእንትንም ለሁለቱም ማለት ነው፣ ለፕላንትም ለአኒማልም። እና እዚህ ጋር እንደሚያሳያቸው ገጽታዎቹ ልክ ስፒሽ የሚባለው ይሄው ምን ውስጥ ነው ያለው? ጂን ውስጥ ነው ያለው። ከዛ ጂንም ስፔሽም ተሰብስበው ፋሚሊ ውስጥ፣ ፋሚሊም ስፔሽም ጂንም ተሰብስበው ኦርደር ውስጥ፣ በእንደዚህ አይነት ወይ ሂራርኪካል ክላሲፊኬሽን ሲስተም ይባላል። እሺ ስለ ኪንግደም አሁን ጥቂት ነገር ስናይ ከነዚያ ሂራርኪ ውስጥ ስለ ኪንግደም ስናይ ኪንግደም የሚባለው ቅድም እንትን ሰንጠረጁ ላይ እንዳያችሁ ከዶሜን ቀጥሎ ያለ ነው እና ይሄ ኪንግደም የሚባለው የተለያዩ የኪንግደም ደረጃ ነበረ በተለያየ ጊዜ ውስጥ። ለምሳሌ የሆነ ጊዜ 2 ኪንግደም ብቻ ነበረ። ያም ኪንግደም ደግሞ ክላሲፋይድ የተደረገው ለሁለት ቦታ የተከፈለበት ቤዙ መሰረቱ አንድ ነገር ሴል ዋል አለው ወይስ የለውም የሚል ነው። ሴል ዋል ካለው ወይ ፕሬዘንት አለው ወይስ አብሰንት፣ አንድ ሴል ዋላ አለው ወይስ የለውም በሚለው ላይ ቤዝድ ነበረ። ሶ ካላቸው ኪንግደም ፕላንት ነበረ፣ ከሌላቸው ደግሞ ኪንግደም አኒማል ተብሎ ነበረ የተካፈሉት። በቃ በዚህ ብቻ 2 ኪንግደም ብቻ ነበረ የሆነ ጊዜ ላይ። ነገር ግን ከብዙ ጊዜ በኋላ እንደ ማይክሮስኮፕ ያሉ ነገሮች ከተመረቱ በኋላ ከመጡ በኋላ ሰዎች በጣም ረቂቅ የሆኑ ነገሮችንም እያዩ መጡ። ከነዛ ውስጥ ፕሮቶዞ የሚባለውን አየና ፕሮቶዞ የአኒማል ባህሪም አለው የፕላንት ባህሪም አለው። ስለዚህ ኪንግደም 3 መሆን ተባለና 3 ኪንግደም ኮንሰፕት መጣ። ሶ ኪንግደም 3 መጣ ማለት ነው። ኪንግደም 3 ቅድም የኪንግደም ፕላንትንም ይይዛል፣ ኪንግደም አኒማልም ይይዛል። ፕሮቶዛ የሚባለው እንደ አኒማልም እንደ ፕላንትም አክት ስለሚያደርግ ሌላ ኪንግደም እናወጣልና ሶስተኛ ፕሮቶዛ አወጡ። ይሄ 3 ኪንግደም ኮንሰፕት ይባላል። ይሄ ብቻ ሳይሆን ሶስቱ ጋር ብቻ አልቀረም። የሶስቱም ባህሪ የሌላቸው ከሶስቱም ባህሪያት በጣም ልዩ የሆነ ሌላ ስፒሺስ ተገኘ ማለት ነው። እሱም ፈንጌ ይባላል። ስለዚህ ኪንግደሙ ወደ የት መጣ? ወደ 4 ኪንግደም ኮንሰፕት መጣ። ኪንግደም ፕላንት፣ ኪንግደም አኒማል፣ ኪንግደም ፕሮቴስታ፣ የአራተኛው ኪንግደም ፈንግ የሚባለው መጣ ማለት ነው። ሶ ጥናቱ እየቀጠለ በሄደ ቁጥር ወይም የተለያዩ ኤሌክትሮኒክ የሆኑ ማይክሮስኮፖች እየመጡ ባዮሎጂስቶች የተለያዩ ምርመራዎችን እያካሄዱ መጡ። ስለዚህ ከአራቱ ኪንግደም ውጪ ሌላ ኪንግደም ያለውን ሌላ የፕላንትም የአኒማልም የፈንጌም የተለያዩ ባህሪያት የሌሎችን ግን ሌላ ባህሪ ያለውን ኪንግደም ሞኔራ የሚባለውን ደገሙ ማለት ነው። ስለዚህ ኪንግደም 5 መጣና 5 ኪንግደም ኮንሰፕት የሚባለው ሀሳብ መጣ ማለት ነው። ሶ አሁንም በኪንግደም ላይ የተለያየ ጥናቶች እየጨመሩ በሆነ ቁጥር ተዛ ባዮሎጂስቶች በሁለት ቦታ ከፈሉ ማለት ነው። ኦርጋኒዝም የሚባለው ነው። አንደኛ እውነተኛ ኒኩለስ ያላቸውን፣ ሌሎኞቹ ደግሞ እውነተኛ ኒኩለስ የሌላቸውን እና ኪንግደም አርኪባክቴሪያ አለ፣ ባክቴሪያ አለ፣ እውነተኛ የሆነ ኒኩለስ ያላቸው ፕሮቶዛ፣ ፈንጌ፣ ፕላንት። ይሄ ከዚህ በፊት ያየነው ነው። ነገር ግን ባክቴሪያዎቹ ራሱ በሁለት ተከፈሉ ማለት ነው። እውነተኛ የሆነ ኒኩለስ ያላቸውና እውነተኛ የሆነ ኒኩለስ የሌላቸው ሰው። በዚህ ምክንያት የተነሳ 6 ኪንግደም ኮንሰፕት መጣ ማለት ነው።
ሌላኛው እዚሁ ማወቅ ያለብን ነገር ኒውሜክሌቸር የሚል ኮንሰፕትም ነው። ኒውሜክሌቸር የሚለው ኮንሰፕት ምን ማለት ነው? ለተለያዩ ኦርጋኒዝሞች ሳይንሳዊ የሆነ ስም የምንሰጥበት ህግጋቶች ወይም ስም የምንሰጥበት አፕሊኬሽኖች ናቸው። አጠቃላይ ስም የምንሰጥበት ህግጋቶች ኒውሜክሌቸር ይባላሉ። እና ኒውሜክሌቸር ሲስተም ውስጥ ላይ እያንዳንዱ ስም የራሱ የሆነ ምን አለው ስም አለው እንጂ ኤች ኦርጋኒዝም ዲዛይንድ ባይ ቱ ኔም ማለትም እያንዳንዱ ስም ማለትም እያንዳንዱ ኦርጋኒዝም በሁለት ስም ነው የሚዋቀሩ። በዚህ በኒውሜክሌቸር ሲም ላይ የመጀመሪያው ስማቸው የዛች ኦርጋኒዝም ጂን የሚያሳይ ነው። ሁለተኛው ስም ደግሞ የዛችን ኦርጋኒዝም በየትኛው ስፔሽ ውስጥ እንደሚገኝ የሚያሳይ ነው ማለት ነው። ለምሳሌ ቅድም እንዳልኳችሁ ሆሞ ሳፒያንስ ብለን ስንጠራ የሰው ስም መጠሪያ ነው አይደለ? በሳይንሳዊ ስም ሆሞ የሚለው የሰው ልጅ በየትኛው ጂን ውስጥ እንደሚገኝ ነው። ፈረስት ኔሙ ስለ ጂን ስለሚያወራ በየትኛው ጂን ውስጥ እንደሚገኝ ነው። ሳፒያን የሚለው ደግሞ ያኛው የሰው ልጅ በየትኛው ስፒሽ ውስጥ እንደሚገኝ የሚያሳይ ነው። ሶ ሁለት ስሞችን ይከተላል። አንዱ ጂኑን የሚያሳይ ነው የዛች ኦርጋኒዝም፣ ሁለተኛው ደግሞ የዛ ኦርጋኒዝም ስፒሹን የሚያሳይ ነው። ሶ በሳይንሳዊ መንገድ አንድ ኖ ቱ ስፒሽ ካን ሃቭ ዘ ሴም ሳይንቲፊክ ኔም። በሳይንሳዊ ዓለም ላይ ወይም ሳይንሶች በሚሰጡት ስም መሰረት ላይ አንድ ኦርጋኒዝም ተመሳሳይ የሆነ ሳይንሳዊ ስም ሊኖረው አይችለውም ማለት ነው። እና እነዚህ ሳይንሳዊ ስሞች ሁልጊዜ ላቲን ናቸው። በላቲን ነው ምናምን ስማቸው የሚሰጠው። ነገር ግን የመጀመሪያው ወይም የጂኑ ካፒታላይዝድ መሆን አለበት፣ ሌላኛው ደግሞ ካፒታላይዝድ መሆን የለበትም ማለት ነው። ለምሳሌ ሆሞ የሚል ካለ ሳፒያንስ ካልኩኝ እቺኛው ሆሞ የምትለው ካፒታል መሆን አለች፣ እቺ ደግሞ መሆን የለባትም። ነገር ግን ሳይንሳዊ ስሞችን መስጠት ለምንድን ነው ያስፈልገን? ለኦርጋኒዝሞች ሳይንሳዊ ስም ለመስጠት ለምንድን ነው ያስፈልገን? ፐርፐዝ አለው፣ ምክንያት አላቸው። ለምሳሌ የመጀመሪያው ስም ለዛች ኦርጋኒዝም የምንሰጠው ስም በስምምነት የምንሰጠውም ስም የዛች ኦርጋኒዝም ራሱ ሪፈረንስ ሊሆንልን ይችላል። ለምሳሌ ሆሞ ሳፒያንስ በምንልበት ጊዜ ስሙ ራሱ ሆሞ ስንል የሆነ ሪፈረንስ ይሰጠናል። ሆሞ በሚባለው ጂን ውስጥ ይገኛል። ሳፒያንስ ስንል ደግሞ በሆነ ሳፒያን በሚባለው ስፒሽ ውስጥ ይገኛል ብለን ሪፈረንስ እናገኛለን ከስሙ ብቻ ማለት ነው። በቀላሉ ደግሞ መግባባት እንችላለን። ለምሳሌ ለጅብ ኢትዮጵያ ውስጥ 54 ቋንቋ ካለ 84 ቋንቋ ካለ 84 ስም አለው ጅብ ማለት ነው። ግን ሳይንሳዊ መንገድ ስንጠቀም አንድ ቃል ብቻ ይኖረዋል ማለት ነው። እና ሌላኛው ስለዚህ ኢዝሊ ኮሚኒኬሽን በቀላሉ ለመግባባት ይጠቅመናል። እና ሌላኛው ደግሞ ዲስክሪፕቲቭ ፍሬዞችን ለመቀነስ ለምሳሌ ጂብ የሚባለው ምንድነው ጥርስ ያለው አፍ ያለው ምናምን እያለን ስለ ጅቡ ብዙ ማብራሪያ የምንሰጥበትን ፍሬዞችን ያስቀንሰናል። ይሄ ዓለም አቀፋዊ ስምምነት ያለው ቋንቋ መኖሩ እና ዩኒቨርሳል ነው። ቅድም እንዳልኳችሁ ሁሉም ሳይንሳዊ ጂም ላይ ለምሳሌ የሰው ልጅ ሆሞ ሳፒያንስ ከተባለ አሜሪካም፣ ኤዥያም፣ ኢትዮጵያ ወሬቨር ሆሞ ሳፒያንስ ይሆናል ማለት ነው ሳይንቲፊክ ሲሆን። እነዚህ አይነት ስሞችን ምናምን ከመስጠት አንጻር የተለያዩ ስም የሚሰጡ ኢንተርናሽናል የሆኑ ድርጅቶች አሉ። ለምሳሌ ኢንተርናሽናል ኮድ ኦፍ ቦታኒ ኖሜንክሌቸር የሚባለው ለፕላንቶች ስም የሚሰይሙ ድርጅቶች ናቸው። ይሄ ደግሞ ዞሎጂካል ኖሜንክሌቸር ኢንተርናሽናል ኮድ የሚባለው ለፕላንቶች ነው የሚሰጡት። ይሄ ለባክቴሪያ ነው የሚሰጠው። ይሄ ደግሞ ሰው ሳይሆን ሰው አርሷቸውና ሰው ሳያርሳቸው በወጡ እንስሳቶች መካከል ላይ ስም ይሰጣል። ማለትም ካልቲቬትድ ፕላንት እኛ አርሰን በተፈጥሮ ሳይሆን እኛ አርሰን ላወጣናቸው ፕላንቶች ስም ይሰጣል። እና ኢንተርናሽናል ኦርጋናይዜሽን ኤንድ ዩኒየን ፎር ዘ ስታብሊሽን ኦፍ ዘ ቼንጅ እና ይሄ ኢንተርናሽናል ኦርጋናይዜሽን የሚባሉት ደግሞ ምን የሚያደርጉ ናቸው? ዓለም አቀፋዊ እነዚህ ኢንስቲትዩሽኖች የስም ለውጥንም ያመጣል። የሆነ ጊዜ ላይ ሆሞ ሳፒያንስ የሚባለው የስም ለሰው ልጅ የተሰጠው አስፈላጊ ካልሆነ የስም ለውጥን በማድረግ የሚያስተዳድር ድርጅት ነው። ሌላኛው ደግሞ
ኦፕሬቲቭ ፕሪንሲፕል ኦፍ ኖሜንክሌቸር የምንል ነው። ይሄ ማለት ምን ማለት ነው? አንድ ስም በሳይንሱ ዓለም ላይ እንደ ስም ተቀባይነት ይዞት በህዝቡ ላይ በማህበረሰቡ ዘንድ ተቀባይነት አግኝቶ ስራ ውስጥ እንዲውል የሚያስፈልግ ፕሪንሲፕል ነው። ሶስት ፕሪንሲፕል ያስፈልጋል የሆነ ሳይንሳዊ ስም በማህበረሰቡ ዘንድ ተቀባይነትን አግኝቶ እንደ ስም ለማገልገል። አንደኛው ፐብሊኬሽን፣ ሁለተኛ ታይፒፊኬሽን፣ ሶስተኛ ፕራዮሪቲ ነው። ፐብሊኬሽን ስንል ደግሞ ፐብሊኬሽን ስንል ደግሞ ምን ማለት ነው? አንድ ሳይንሳዊ የሆነ ሪሰርቸር ሳይንሳዊ ስም ሪሰርች ባደረገው ኦርጋኒዝም ላይ ስም ከሰጠው በኋላ ያ ስም የሰጠው ሲስተም በዓለም አቀፍ ስም በመስጠት ኢንስቲትዩሽን ወይም ሲስተም ውስጥ መግባት አለበት። አንደኛ። ሁለተኛ ደግሞ ቤዚክ ኮንዲሽን፣ ሁለት ቤዚክ ኮንዲሽን ያስፈልጋል አንድ ነገር ፓብሊኬትድ ለመሆን። ማለትም ፓብሊሽድ ማለት በቃ ተሰይሞ በማህበረሰቡ ዘንድ ጥቅም ውስጥ ለመዋል አንድ ስም ማለት ነው። ፓብሊሽድ ለመታተም የሆነ ስም ተቀባይነት ለማግኘት ሁለት ነገር ያስፈልጋል። የመጀመሪያው አንደኛ ስሙ ማለት ነው ፕሪንትድ መደረግ አለበት። ስሙ ኦሬዲ በቃ ተቀባይነት አግኝቶ መታተም አለበት፣ ለሰው ሁሉም መሰጠት አለበት እና በቀጣይነት መገልገል አለበት በማህበረሰቡ ዘንድ ማለት ነው ያ ነገር እና ህዝቡ ደግሞ በዛ ስም ኢንትረስትድ መሆን አለባቸው ማለት ነው ለኦርጋኒዝሙ ምናምን በተሰጠው ስም። ሁለተኛው ደግሞ የተሰጠው ስም ስለተሰጠው ኦርጋኒዝም በቂ የሆነ ማብራሪያ የሚሰጥ መሆን አለበት። ሌላኛው ደግሞ ታይፒፊኬሽን ነው። ታይፒፊኬሽን ነው የሚባለው አጠቃላይ ሳምፕል ናቸው። ይህ ሆሎታይፕ የምንለው ለሆነ ኦርጋኒዝም ስም ከመስጠታችን በፊት እንደ ሳምፕል የምንወስደው ስም ነው። ይህ ሆሎታይፕ የምንለው እንደ ሳምፕል የምንወስደው ስም ነው። ይህ አይሶታይፕ የምንለው ደግሞ ያ እንደ ሳምፕል የወሰድነው ምናልባት እንዳይጠፋብን ያኛው ሆሎታይፑን የመጀመሪያው እንደ ሳምፕል የወሰድነውን የተለያዩ ኮፒ ስናደርግ ነው፣ ዲፕሊኬት ስናደርግ ነው። ሲኖታይፕ የምንለው ደግሞ ቅድም እንደ ሳምፕል የወሰድነው ነገር አለ አይደለ? እንደ ሳምፕል ያልወሰድነው ፓርት ነው ሳይኖታይፕ የምንለው። ሊቶታይፕ የምንለው ደግሞ የመጀመሪያዎቹ ኤሌመንት ሴሌክትድ ፍሮም አሞንግ ቱ ሰርቭ አዝ ታይፕ እንደ መጀመሪያው ታይፕ እንዲያገለግለን ይሄኛውን እንደ ታይፕ አድርገን ያልመረጥነውን ነገር ስንጠቀም ነው። ኔቶታይፕ ስንል ደግሞ ከላይ በኩል እንደምን የወሰድናቸው እንደ ሳምፕል የወሰድናቸው በሙሉ በተለያየ ምክንያት ከጠፉ በኋላ የምንጠቀመው አዲሱ ሳምፕል ነው ማለት ነው። እሺ ፕራዮሪቲ ኦፍ ፐብሊኬሽን ማለት አንድ ሪሰርች በሆነ ኦርጋኒዝም ላይ የሆነ ሳይንቲስት ሪሰርች በሰራበት ኦርጋኒዝም ላይ ስም ከሰጠ በኋላ ሪሰርች በሰራው ነገር ላይ ያለውን ስልጣን የሚያሳይ ነው። እንግዲህ አንዳንድ ጊዜ በተመሳሳይ ስም ላይ በአንድ ኦርጋኒዝም ላይ ምናምን ከሁለት በላይ የሆነ ስም ሊሰጠው ይችላል። የሆነ ሳይንቲስት የሆነ ኤሪያ ላይ የሆነ ሪሰርች ስራል የሆነ ኤሪያ ላይ ሰጥቶ አጋጣሚ ሁለቱም ለሆነ ኦርጋኒዝም ተመሳሳይ ስም በሚሰጡበት ጊዜ በሳይንሱ ዓለም ላይ ተቀባይነት የሚኖረው የትኛው ሳይንቲስት በሰራው ላይ ነው በሚለው ላይ ስናወራ ኦልደስት መጀመሪያ የሰራው ነው መጀመሪያ ስም የሰየመው ነው ሞር ምን የሚሆነው ቫሊድ የሆነ ፐብሊሽድ ኔም የሚያገኘው ማለት ነው። ነገር ግን ለምሳሌ አንዱ በ1940 ላይ ሰርቶ አንዱ ደግሞ 2000 ላይ ቢሰራ በ1940 ላይ የሰራው ሞር ተቀባይነት ይኖረዋል። ምክንያቱም 2000 ላይ ከተሰራው በፊት ስለተሰራ ከጊዜ አንፃር የመጀመሪያው ምን ይኖረዋል የበላይነት ይኖረዋል ማለት ነው፣ እንደ ኮፒራይት አንፃር ማለት ነው። አንዳንድ ጊዜ ሲኖኒሞችም ሊፈጠሩ ይችላል። ሲኖኒም ማለት ተመሳሳይ የሆነ ስም መስጠት ማለት ነው። ለአንድ ነገር ተመሳሳይ ቃላትን መስጠት ነው። ይሄም በሳይንሱ ዓለም ተቀባይነት አይደለም። ምንድነው የሚደረገው? እንደዚህ አይነት ነገርም መጀመሪያ ስም ያወጣው የትኛው ሳይንቲስት ነው። መጀመሪያ ስም ላወጣ ሰውዬ ምን ይሰጣል? ፕራዮሪቲ ቅድሚያ ይሰጣል ማለት ነው። በሁለት አይነት መንገድ ሲኖኒሞች ሊፈጠሩ ይችላሉ። አንደኛ ኖሜንክሌቸር ነው። ኖሜንክሌቸር የምንለው ለሆነ ኦርጋኒዝም የምንሰጠው ስም ተመሳሳይነቱ በታይፕ ላይ ሲመሳሰል ነው። ታይፕ ማለት ለሆነ ኦርጋኒዝም ስም በምናወጣበት ጊዜ እንደ ሳምፕል የምንጠቀመው ስም ነው። በዛ ጉዳይ ላይ ተመሳሳይነት ሲፈጠር ኖሜንክሌቸራል እንላለን። ታክሶኖሚካል ሲኖኒም የምንለው ይሄ ሲኖኒም ላይ ደግሞ
ታይፑ ማለት ነው ሳይመሳሰል ግን በሌሎች ምስስሎች ምክንያት የሚከሰት ምንድን ነው? ሲኖኒም ነው። የመጨረሻው ደግሞ አንድ የዛች ሪሰርች ሰሪ ወይም ስለ ሆነ ኦርጋኒዝም ላይ ሪሰርች የሰራው ሰውዬ በሰራው ሪሰርች ላይ ካለው አውቶሪቲ አንፃር ስንመለከት አንድ ሪሰርች የሰራው ሰውዬ በሰራው ነገር ላይ በስሙ እንኳን የሪሰርቹን ስም ማውጣት ይችላል ማለት ነው። ለምሳሌ ሁሜክስ አቢሲያንስ ጃክ የምንለው በሰራው ሪሰርች ላይ በራሱ ስም ነው ሪሰርቹ ስም ያወጣለት። እንደነዚህ የመሳሰሉ ማለት ነው። ሶ አንድ ሪሰርች ሰሪ እንደዚህ አይነት ስልጣን አለው ማለት ነው። ሶ ይሄን ይመስል ነበረ። በፓርት 1 ኦሬዲ ዩኒት 7ን ኮምፕሊትሊ ጨርሼላችኋለሁ። ፋይናል ኤግዛሞችንም እንሰራለን። እናንተ ሰብስክራይብ እንዳደረጋችሁ እርግጠኞች ሁኑ። እኔ ከጠቀምኳችሁ ጀስት እናንተም ይሄን አድርጉ። መልካም ጊዜ